እንዳታገባትኝ እየነገርኩ ነው። ትዳሩ ሲኦል ነው የሚሆንብህ እያልኩ ነው። የተጠራችበት ቦታ ሁሉ የምትሄድ ለጋብዝሽ ያላት ጋር ሁሉ የምትገባበዝ አትሆንም። ሁልጊዜ በልቶ ጠጥቶ መመለስ የለም ያረዳ ልጅ። አንዳንድ ጊዜ ኤክስትራ ነገርም ይኖረዋል። ቀይ ስጣት እጅግ ያልተጠበቀ ሁኔታን ተመልክተናል። የብሩኬ የእናቱ ጸሎት ለካ ይሰራል። ለካ ሐቀኛ ስትሆኑ ስለ ሰው ራሳችሁን ዝቅ ስታደርጉ ፈጣሪ አምላክ ጥሎ አይጥላችሁም። ይኸው ዳኒ ኦርተን የሚባለው የዳኒ የቅርብ ጓደኛ ዛሬ ላይ ተገልብጦ በብሩኬ በኩል ሆኖ ዝቅዝቅ አድርጎ ስለ ዳኒም ስለ ሀይሚም ተናግሯል። እንዲሁም ለብሩክ ጠበቃ በመሆን ያልተጠበቀ መልእክቱን አስተላልፏል። ዳኒ ኦርተን የሚባለው ግለሰብ የዛሬ ሳምንት አካባቢ ዳኒና ሀይሚ አንድ ላይ ተገናኝተው የሆነ ፕሮግራምን ሊያዘጋጁ በነበረበት ወቅት እሱ ለነ ዳኒ ተደርቦ ረሙን ሲናገር ተመልክተኗል። ዳኒና ሀይሚም አንድ ላይ መሆን አለባቸውም ሲል ተመልክተን ደንግጠን ነበር። ከዛም አልበቃ ብሎ ረሙ የሚባለውን የማይሆን ነገር አታውራ፣ ዳኒ ከሶሲ ጋር መሆን የለበትም እያለ ረሙን ሲደበድብም አይተን ነበር። ይኸው ሳምንት ባልሞላ ቅጽበት ይህ ግለሰብ የዳኒ የቅርብ ጓደኛ የሆነው ግለሰብ ዳኒና ሀይሚን ጭፍጭፍ አርጎ ተናግሮ ለብሩክ ወሳኝ መልእክት አስተላልፏል። ይህ ግለሰብ ሳምንት ባልሞላ ጊዜ ውስጥ እንዲህ እንዲገለበጥ ስላደረገው ወሳኝ መረጃና ዳኒ ኦርተንና ዳኒ ሮስት መካከል ስለገባው ያልተጠበቀ ነገር በዝርዝር እነግራችኋለሁ። ለካ የብሩክ አምላክ እሱ ራሱን ጠብቆት ይኸው ጠላቶቹን እርስ በርስ አባልቶ ወደ ሐቀኛው መንገድ ጠላቶቹ እንዲመጡ አድርጎለታል። ሙሉም በዝርዝር አስደምጣችኋለሁ። ሰላም ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። አዳዲስ በሆነ መረጃ ዛሬም ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉን በአክብሮት ጠየቅን። ቀጥታም ይዘን ወደ መጣነው ዝርዝር መረጃዎቻችን እናልፋለን። እንግዲህ የሰሞኑ የብሩክና ሀይሚን ለተመለከተው በጣም ብዙ ሰው ነው ያነጋገረው። ሀይሚ እንደዚህ ትሆናለች ብሎ ማንም አልጠበቀም። ግን ያው ብዙ ሰው በሀይሚ ተስፋ አልቆረጠም። እረ ይቺ ልጅ በጤናዋ አይደለም፣ ብሩክን እንኳን እንዲህ ልትናገር ኦዲየንስም አይመለከታችሁም አያገባችሁም ብላ ልትሳደብ አይደለም ቀና ብላ እንኳን በቅጡ ሰው ማታይ ሰው ነበረች። እረ እንደው ምን አስነክቷት ነው ዳኒ ሮስት የሚባለው የሆነ ነገር አዙሮባት ካልሆነ ይቺ ልጅ በጤናዋ እንዲያትሆንም ብሎ ብዙ ሰው መረጃውን እያጋራ ይገኛል። ሌሎች ግን በሷ ተስፋ ቆርጠው አረ ብሩክ ተስፋ ቁረጥ በሷ እሷንም ከእንግዲህ እንዳታናግር ሀይሚ አታስፈልግም ብለው ሀይሚንም የሚናገሩ ተመልክተን ነበር። ታዲያ እንግዲህ ዳኒ ሮስት ያለፈው ሳምንት ብዙዎቻችን ካስታወስን ሀይሚን ፕሮግራም ላይ ጠርቶ ሰብስክራይበሯን ለማክበር ትልቅ ጭፈራ አድርጎ ከሷ ጋር እየጨፈረ ብዙ ነገር አስቦ ነበር። ብሩክንም በዛው በጣም ሊያናድደው ትልቅ እቅር ነበረው። ግን ያው ሶሲ የምትባለው ግለሰብ ረሙ ጠርቷት ያ ፕሮግራም ድብልቅልቅ ብሎ እንግዲህ እንዳልሆነ ሆኖ ተበታትነዋል ማለት ነው። እሱም ብዙዎቻችን ተመልክተናል። ታዲያ ልብ ብላችኋል፣ እዛ ፕሮግራም ላይ ዳኒ ኦርተን የሚባለው ረሙን ሲመተው ተመልክተን ነበር። ለምን ሶሲን ጠራሃት? እዚህ ፕሮግራም ላይ እኮ ዳኒ ሮስትና ሀይሚ ነው አንድ ላይ ሆነው ሊያከብሩ የምንፈልግ የነበረው ብሎ እንግዲህ በማይመለከተው ነገር ባላወቀው ጉዳይ አንተ አይመለከትህም ከሀይሚ ጋር ነው ዳኒ ሮስት መሆን ያለበት ብሎ ረሙን ተናግሮ ሶሲንስ ለምን ጠራህ ብሎ ደብድቦ ነው ልጁን የላከው። ያን ፕሮግራም በዛው ነው የተበተነው። ታዲያ ይህ ግለሰብ ምን አይነት ነገር ቢያጋጥመው ነው በአንዴ ደግሞ ተገልብጦ የብሩክ መካሪ ሆኖ ተብሏል። ታዲያ ይህ ዳኒ ኦርተን የሚባለው ብዙ ነገሮች ሰዎች ላኩለት። ይህ ሰብስክራይበር ለመድረሷ እንደዚህ ስኬት ላይ ለመቀዳጀቷ ሀይሚ ከብሩክ ጋር በፊት ብዙ ቪዲዮ እንደሰራች ብሩክና ሀይሚ የሚባሉት ከድሮ ጀምሮ ከቡታጅራ ጀምሮ እንደሚተዋወቁ የልጅነት ጓደኛዋ እንደሆነ ጭምር አብራርተው ሰዎች ለዳኒ ኦርተን በውስጥ በኩል ልከውለታል ነው ያሉኝ። ታዲያ ይህንን የተመለከተው ዳኒ ኦርተን ባይዘው ይሄ ዳኒ ኦርተን ስሜታዊ ሆኖ በዛ ፕሮግራም ረሙን ተናገረ እንጂ ብዙ ነገሩ በሰል ያለ ነው። አመለካከቱ ሃይማኖተኛ ልጅ ነው፣ ጥሩ ልጅ ነው ያለት። ግን በቃ ያው ለዳኒ ሮስት ለጓደኛው ተደርቦ ነው እንዴት አበሳጨው ብሎ ረሙን የተናገረው እንጂ ሰው ሲበደል የማይፈልግ ልጅ ነው። ጥሩ መልእክትን ነበር የሚያስተላልፈው። እኔ እዚህ ዩቲዩብ ላይ መጥቶ ለምን ያለት እንደተጣላም ግራ ገባኝ። ያው እንግዲህ ከዛ በኋላ ግን ብዙ ነገር ሲነግሩት ዳኒ ሮስት በጣም ብዙ ነገሮች አድርጎ ሀይሚን እንደቀማው ምናምን ሲሰማ እኔ እንደዚህ አይነት ነገር ካለማ ለጓደኛ የተደርቤ ዝም አልልም፣ ለተበደለ ነው መቆም ያለብኝ። እውነትም ሶሲ ነች ከዳኒ ሮስት ጋር መሆን ያለባት፣ ሀይሚን ቢሆን ወደ በፊት መመለስ አለብሽ ብሎ በጣም ብዙ ነገርን ተናግሯል። እንዲሁም ከዳኒ ሮስት ጋር አሁን ጭራሽ እየተራራቁም እንደሆነ ነው መረጃው የተሰማው። ታዲያ እንግዲህ ይህ ልጅ በቪዲዮ መግቢያ ያሳየኋችሁን ከባድ መልእክት ነው የተናገረው። ይኸውም እንግዲህ ሴት ልጅ እንደዚህ ከሆነች እንዳታገባት እያለ የተለያዩ ምክር አዘል ነገሮችን ያው ለብሩኬ በሚመስል መልኩ ቪዲዮ ሰርቶ አጋርቷል ማለት ነው። ይህም ቪዲዮ አረ
ብሩክን ቀጥታ ይመለከታል እያሉ እንደ አዲስ ሲያሰራጩት ነው የተመለከትነው። ታዲያ በቪዲዮ መግቢያ በደንብ ሰምታችሁታል ብዬ አስባለሁ። ምን ይላል? ሴት ልጅ ሆና ካንተ ጋር እየሆነች በሌላ በኩል ደግሞ ሌላ ሰው ሲጠራት የምትሄድ ከሆነ እየተገባበዘች የምትመጣ ከሆነ ይሄን ነገር እንዳታስተናግድ አንተ አቋም ይኑርህ እያለ ነው የምክር ነገር የለገሰው። የሆነ ግብዣ ሰው ሲጠራት በግብዣ ብቻ አያበቃም፣ ማምሻውንም የሆነ ነገር ሊኖር ይችላል። ስለዚህ እንደዚህ አይነት ነገር እንዳታምን፣ እንደዚህ ምልክት የምታሳይህም ሴት ከሆነች ለትዳርም አትሆንም በማለት ጭምር ከባድ መልእክቱን አስተላልፎ ነው ቪዲዮ የሰራው። እንዴት በአንዴ ተገልብጦ ሁሉን ነገር አንደርስታንድ አድርጎ ከባድ መልእክት እንዳስተላለፈ በጣም ለማወቅ ይከብዳል። ግን በአጭሩ እቺ ልጅ ሀይሚ የምትባለው በዛም በዚህም እያለች እንግዲህ ለብሩክም የምትጠቅም አይመስለኝም፣ ብሩክ ማግባት የለበትም አይነት ነገር ይዘት ያለው መልእክቱን ያስተላለፈው ተብሎ በየቦታው እየተሰራጨ ነው። ያው መልእክቱን በደንብ መስማት አለበት ብሩኬ። ያው ለምንድን ነው እንደዚህ ያደረገችውን ብሎ ቆም ብሎ መመርመር አለበት። ምክንያቱም የእሱን ውድቀት ከሚፈልግ፣ የእሱን ማሳሰር ከሚፈልግ፣ እሱን መክሰስ ከሚፈልግ ከዳኒ ሮስት ጋር ሀይሚ ገጥማ ምን አይነት ቪዲዮስ ነው የምትሰራው? ብሩክ ቆም ብሎ ማሰብ አለበት። እውነት ወደፊት እነዚህ ሰዎች ከተጋቡ በኋላ የእሱ ጠላት የሆነን ሰው ሁሉ እየተቀበለች ልታወራ ነው ሀይሚ? በእርግጥ ስራዋ በጣም ያናድዳል። እሱ እኮ ከነ ዳኒ ሮስት ጋር የተጣለው ለእሷ ብሎ ብዙ ችግሮች ውስጥም እየገባው እናውቃለን። በቃ ሀይሚ ከእጁ እንዳትወጣ እነ ዳኒ እንዳይወስዱበት ነበር። ግን ዛሬ እሷ ለሌላ ተገልብጣ እነሱን ለምን መታቸው ምናምን የሚለው እንኳን እንደው በደንብ ሳያሳስባት በደንብ መርምራ ሳታቅ በእነሱ በኩል ሆና እነሱን እንዳትናገር እያለች ነው ቪዲዮ የምትሰራው። እኛ ምን አይነት ነገር ውስጥ እነ ዳኒ ሮስት እንደከተቷት አላቅም። ግን የዳኒ ሮስት ጓደኞች ራሱ ካሁኑ ከረሙ ቀጥሎ ይሄ ዳኒ ኦርተን የሚባለውም ተቃዋሚ ሆኖ መጥቷል እየተባለ ነው። የእውነት ለካ የብሩኬ አምላክ ከላይ ሆኖ ሁሉን ነገር ያህል ሁሉን ነገር ይመለከታል። በጣም ትዕግስተኛ እንደሆነ ብሩክን አይተናል፣ ብዙዎቻችንም ተረድተናል ማለት ነው። ብዙ በደል ሲደርስበት እየቻለ ከዛሬ ነገም ትሻሻላለች እያለ ሲቀጣጠሩ ሁሌ ያገኛታል። ግን ያው በየቀኑ የምትሰራው ነገር ግን የሚያናድር ነው። ጭራሽ የተገዛላትን እቃ ሁሉ ልመልስልህ እያለችም ቪዲዮ ተመልክተናል። ብሩክ በሷ እስካሁን ተስፋ አልቆረጠም። ግን ይኸው በጎኑ ያሉ ሰዎች ደግሞ ጭራሽ በሷ እየተነሱ የዳኒ የቅርብ ጓደኞች ራሱ እሷን እየተናገሯት ነው ያለው። ለብሩክ ሁሉ እያገዙ ካሁኑ ቪዲዮ መስራት ጀምረዋል ማለት ነው። እውነትም ለካ የዋ ስትሆኑ ጥሩ ስትሆኑ ለሰው ክፋት ሳታስቡ ስትቀሩ እንደው ብትበደሉ ብትረገጡ ራሱ ፈጣሪ ጥሎ አይጥላችሁም የሚባለውም በዚህ ነው ያየሁት። የመጀመሪያው ጊዜ ዳኒ እንደዛ ፕሮግራም አዘጋጅቶ ብሩክን ለማብሸቅ ሊጨፍር በነበረበት ሰዓት ድብልቅልቅ ወጥቶ እንዲበተን ሆነ። እሱ የሚሆነው ረሙ የሚባል የዳኒ የቅርብ ጓደኛው ሶሲን ስለጠራ ነው በሱ ምክንያት የተበተነው። ይኸው ፈጣሪ አምላክ ረሙን አዘጋጀለት። አሁን ደግሞ ጭራሽ የዳኒ ጓደኛ የሆነውን የዛ ፕሮግራም ላይ ለምን ረሙ ሌላ ሰው ጠራህ ብሎ ረሙን ሲመታ የነበረውን ልጅ ልሶ ከነበረበት ካጠፋው ነገር ተጸጽቶ ይሄም ልጅ ለካ ሀይሚ የምትባለው የእውነት ጓደኛዋ ብሩኬ ነው ብሎ በደንብ አሰላስሎ መልእክት እንዲያስተላልፍ አረገው። ታዲያ አስባችሁታል? ፈጣሪ ቤት በኩል ብሩክን እየረዳው እንዳለ ሀይሚ እነዚህን ነገሮች ከግምት ውስጥ ከታ አሁኑኑ በቶሎ ይቅርታ ማታረግና አብረው ማይታረቁ ከሆነ ይህ ልጅ ከእጇ አንዴ ካመለጠ ብሩክ ተበድሎ አንዴ ከቆረጠለት የእውነት ከባድ ነው የሚሆነው ለሷ። እኛም መልእክታችንን ደጋግመን የምናስተላልፈው ሀይሚም ንቂ የምንለው ለዚህ ነው። ምክንያቱም ካልነቃቸው የሆነት ለሷ ይከብዳታል ማለት ነው። ጠቅለል ባለ መልኩ ዛሬ ዘንላችሁ የመጣ ነው ከዳኒ ጓደኛ ወሳኝ የቀኝ እጆቹ ከሚባሉት እንግዲህ ያስተላለፉትን ወሳኝ መልእክት በተመለከተ ነው። እንግዲህ በቀጣይ ሀይሚና ብሩኬ ጉዳያቸውን በግላቸው ሁለቱ ብቻ ጣጣቸውን ጨርሰው ይመጣሉ ብለን በተስፋ እንጠብቃለን። በሌሎች መረጃዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።